ዛሬ የማካፍላችሁ ቃል ምን እየሰማህ ነው ወይ ምን እየሰማሽ ነው በሚል ርዕስ ይሆናል። ምን እየሰማህ ነው? ርዕስ መጻፍ የምትፈልጉ ወይም በዚህ ርዕስ ሄዳችሁ ቤታችሁ የእግዚአብሔርን ቃል ማንበብ የምትፈልጉ ይሄንን ርዕስ እንድትወስዱ ትፈልጋለሁ። ምን እየሰማህ ነው? ምን እየሰማሽ ነው? ሃሌሉያ። የማካፈላችሁ እግዚአብሔር ቃል ያለው በመጽሐፍ ቅዱስ ክፍል መጽሐፈ ምሳሌ ምዕራፍ 1 ቁጥር 33 ላይ ያለ ቃል ነው። ምዕራፍ 1 ቁጥር 33። እኔ ግን ከቁጥር 32 ከፍ ብዬ አንድ ቁጥር ከፍ ብዬ አነባዋለሁ። እንደዚህ ይላል፣ አላዋቂዎችን ከጥበብ መራቅ ይገድላቸዋልና ሰነፎችንም ቸልተኛ መሆን ያጠፋቸዋልና የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ያርፋል ይላል። ሃሌሉያ። የስብከቴ ዋናው ፎከስ ወይም ትኩረት የሚሆነው የሚሰማኝ ግን በእርጋታ ይቀመጣል ከመከራም ስጋት ያርፋል። ምን የሚለኝ? የሚሰማኝ። ማንን የሚሰማ? እግዚአብሔርን የሚሰማ። ከመከራ ስጋት የሚያርፈው ከየትኛውም ስጋት የሚያርፈው እግዚአብሔርን የሚሰማ ነው ይላል። ግን ከፍ ብዬ ያነበብኩት ለምንድን ነው? የማይሰማ ሰው እንደ አላዋቂ ይቆጥረዋል። በዚህ ክፍል ላይ አላዋቂዎች ይላል። ምንድነው ባህሪያቸው? ከጥበብ የራቁ ናቸው ይላል። ጥበብን አይፈልጓትም። ጥበብ የሚለው እግዚአብሔር ቃል ራሱ ነው። ክርስቶስ ራሱ ነው ጥበብ። ይሄ ቃል ጥበብ ነው። ይሄ ቃል ዊዝደም ነው። ፉል ኦፍ ዊዝደም ነው። ስለዚህ ይሄንን ዊዝደም አይፈልጉትም አላዋቂዎች ይላል። ብዙ ያወቁ የሚመስሉ ሰዎች ናቸው። ብዙ ጥበበኞች የሚመስሉ ሰዎች ናቸው። ግን ይሄንን ጥበብ ቃል ስለማይፈልጉት አላዋቂዎች ይላቸዋል እግዚአብሔር ቃል። በእግዚአብሔር ላይ የማይደገፉና እግዚአብሔርን የማይሰሙ ሰዎች ናቸው። ስለዚህ እነዚህ በመከራ ስጋት ውስጥ የሚኖሩ ሰዎች ናቸው። ዛሬ ግን እግዚአብሔር እርሱን እንድንሰማው በቃሉ ወደኛ መጥቷል። ብዙ የምንሰማው ነገር በምድር ላይ አለ። ነገር ግን እግዚአብሔር እኔን የሚሰማኝ አለ። የሚሰማኝ በእርጋታ ይቀመጣል ሲል ብዙ የምትሰሙት ነገር አለ ማለት ነው። ሰው እግዚአብሔርን ይሰማል፣ ሰው ራሱን ይሰማል፣ ሰው ሰይጣንን ይሰማል። ሶስቱም በአንድ ላይ በዚህ ምድር ላይ ስንኖር ኦፐሬት ያደርጋሉ። የእግዚአብሔር ድምጽ ኦፐሬት ያደርጋል። የራሳችን ድምጽ በራሳችን ኦፐሬት ያደርጋል። የሰይጣን የአጋንንት ድምጽ በዚህ ምድር ላይ ኦፐሬት ያደርጋል። ነገር ግን ይሄንን ዘመን የሚሻገሩ በእግዚአብሔር ጥበብና ቃል የተሞሉ ከእግዚአብሔር የሚሰሙ ሰዎች ናቸው። ስለዚህ እግዚአብሔር ቃል ይላል የሚሰማኝ በእርጋታ ይቀመጣል፣ አይሰጋም። በድርቅ ዘመን አይሰጋም፣ በረሃብ ዘመን አይሰጋም፣ በሁካታ ሲዝን ውስጥ አይሰጋም፣ በእርጋታ ይቀመጣል። ከእንደገና ምን ይላል? ሰነፎችም ይላል ቸልተኛ መሆን ያጠፋቸዋል። ከዚህ በፊት ስለ ቸልተኝነት አውርቻለሁ። በጣም 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 አደገኛ ባህሪ በምድር ላይ ቸልተኝነት ነው ወገኖች። የፈለገ የዋህ ብትሆኑ በህይወታችሁ ላይ ቸልተኛ ከሆናችሁ በጣም ከባድ ውድቀት ውስጥ ነው ራሳችሁን የምታገኙት። የዋህነት ጥሩ ነው። ቸልተኝነት ግን መንፈስ ቅዱስ አይመክረንም። እግዚአብሔር ቃል ቸልተኝነትን አይመክርም። ኢየሱስ በሌላ ስፍራ ላይ ሲናገር ምን ይላል? እንደ እባብ ብልሆች ሁኑ ነው አይደል? እንደ እርግብ የዋሆች፣ እንደ እባብ ብልሆች። ብልህ መሆን ያስፈልጋል ወገኖቼ። ብልህ የሚያደርገን ደግሞ ምድራዊ ጥበብ ሳይሆን መለኮታዊ ጥበብ ነው። ከእግዚአብሔር ቃል የሚቀዳ ጥበብ ነው። ስለዚህ አላዋቂ መሆንም ጥሩ አይደለም። ከጥበብ መራቅም ጥሩ አይደለም። ቸልተኛ መሆንና ሰነፍ መሆን ጥሩ አይደለም። እነዚህ ሁሉ ከእግዚአብሔር የማይሰሙ ናቸው። ስለዚህ መከራ ያገኛቸዋል። በመከራ ስጋት ውስጥ ይመላለሳሉ። ነገር ግን አለ የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። እንግዲህ በሮሜ መጽሐፍ ላይ ሮሜ 10:17 ላይ እምነት ከመስማት ነው ይለናል። ይህን ቃል ሁላችንም እናውቃለን አይደለም? እምነት ከመስማት ነው፣ መስማትም ይላል በእግዚአብሔር ቃል ነው። በእግዚአብሔር ቃል መስማት ማለት ምን ማለት ነው?
የእንግሊዘኛው ቃል through the word of God ነው የሚለው። ስትሰሙ በእግዚአብሔር ቃል ውስጥ ሆናችሁ ስሙ ነው የሚለው። ዝም ብለን እንሰማለን አይደል? የተለያየ ድምጽ እንሰማለን። የሰማነውን ድምጽ ግን በእግዚአብሔር ቃል ውስጥ እንድናሳልፈው የእግዚአብሔር ቃል ይመክረናል። ለምን? የእግዚአብሔር ቃል እንደ ወንፊት የሚያጣራ ቱል ስለሆነ ለክርስቲያኖች በዚህ ዘመን የተሰጠን እንቁ ስጦታ ስለሆነ ያንን ተጠቅመን እንድንሰማ በእግዚአብሔር ቃል ውስጥ እንድናሳልፈው የትኛውንም ድምጽ በእግዚአብሔር ቃል ውስጥ እንድንመዝነው ስለሚፈልግ መስማት እምነት ከመስማት ይመጣል፣ መስማትም በእግዚአብሔር ቃል ነው። ስለዚህ ክፉ እምነትም አለ ማለት ነው፣ መልካምም እምነት አለ። there is good faith, there is bad faith። ሁለቱም ፌዞች በዚህ ምድር ላይ ኦፐሬት ያደርጋሉ። ስለዚህ ዛሬ የምንነጋገረው ይሄ ጉድ ፌዝ፣ እግዚአብሔራዊ ፌዝ፣ ጋድሊ ፌዝ የሆነው ፌዝ ነው። ስለዚህ የትኛውም አማኝ የሚሰማውን ነገር ሁሉ በእግዚአብሔር ቃል ውስጥ አሳልፎ ሊሰማው ይገባል ማለት ነው። እምነት ከመስማት እንደሚመጣ ሁሉ ወይም ይሄ ጉድ ፌዝ የምንለው ነገር ከመስማት እንደሚመጣ ሁሉ ፍርሃትም ጥርጣሬም የትኛውም ኔጌቲቭ ኢሞሽንስ በሙሉ በመስማት ይመጣሉ። ሁለቱም በመስማት ይገለጣሉ። መልካም ዜናን ስትሰሙ ደስ እንደሚላችሁና ለምሳሌ አንድ ሰው ሲፈወስ ስትሰሙ ለልባችሁ መንፈስ ቅዱስ ብርታትን ይጨምርላችኋል፣ እምነታችሁን ከእንደገና ያጠነክረዋል፣ ያበረታዋል። መልካም ዜና ስትሰሙ እምነታችሁ ከእንደገና ሪጀነሬት ማድረግ ይጀምራል። ልክ እንደዛው ክፉ ዜናን ስትሰሙ በውስጣችሁ የሚፈጠር እምነት አለ። እምነት ኢን ሴንስ ባድ ፌዝ ወይም ይሄ ፍርሃት፣ ጭንቀት፣ ጥርጣሬ፣ ዳውት የምንለው ነገር ይፈጠራል። ስለዚህ በመስማት መልካም እምነትን ዴቨሎፕ ማድረግ እንደሚቻል ሁሉ በመስማትም ደግሞ በፍርሃትና በጭንቀት በጥርጣሬ ውስጥ መመላለስ ይቻላል። ለዛ ነው እግዚአብሔር ቃል የሚሰማኝ ቢኖር በእርጋታ ይቀመጣል። ወገኖች እግዚአብሔርን መስማት ያዋጣናል። በተለይ በዚህ ክፉ ዘመን ብዙ ነገር ለመስማት ጆሮቻችን በተከፈቱበት ዘመን ስንፈልግም ፈልገንም ይሁን ሳንፈልግ ለመስማት በጣም ተጋላጭ በሆንበት በዚህ ዘመን በሚዲያ ዘመን በኔትወርክ በተስፋፋበት ዘመን በቀላሉ የትም ቦታ ሆናችሁ ሩቅ ያለን ዜና የመስማት አክሰሱ በተሰጣችሁ በዚህ ዘመን በተለይ ከምንም ጊዜው በላይ እግዚአብሔርን መስማት ያስመልጣል። ብዙ ሰዎች ሰምተው አምልጠዋል። ብዙ ሰዎች ሰምተው ደግሞ ገደል ገብተዋል፣ ጠፍተዋል። የሆነ ጊዜ የሰሙት ነገር ህይወታቸውን እምነታቸውን ጋይድ አድርጎ አክሽናቸውን ጋይድ አድርጎ ወደ ጥፋት ወደ ሲኦል የገቡ ሰዎች አሉ በመስማት ብቻ። ስለዚህ መስማት በጣም ፓወርፉል ነገር ነው ወገኖቼ፣ በጣም ፓወርፉል ነገር ነው። ለዚህ እግዚአብሔርን መስማት እጅግ በቃ ወደ ቀኝም ወደ ግራም የማንልበት መንፈሳዊ ፕሪንሲፕላችን ነው ማለት ነው። እንደውም በማርቆስ 4:24 ላይ ኢየሱስ በጣም የተናገረው ነገር ልብ ይነካል። ምን ይላል? ኢየሱስም አላቸው ይላል የሚያስተምራቸው ምን እንድትሰሙ ተጠበቁ። ምን እንድትሰሙ ተጠበቁ። ምን እንደምትሰሙ ማለት ነው። በዛ አማርኛ በድሮ አማርኛ ነው የተገለጸው። ምን እንድትሰሙ ተጠንቀቁ። ምን እንደምትሰሙ ምንድነው ዛሬ እየሰማችሁ ያላችሁት? ምንድነው እየሰማሽ ያለሽው? ጠዋት ላይ የምትሰሚው፣ ቀንሽ ላይ የምትሰሚው፣ ከመተኛትሽ በፊት የምትሰሚው። አንዳንዱ ሌሊትም ስለማይተኛ ሌሊትም የሚሰማ ሰው አለ፣ ወይም ተኝቶ የሚሰማ ሰው አለ። ምንድነው የምትሰሚው? የሰይጣን ድምጽ፣ የራስሽን ድምጽ ወይስ የእግዚአብሔርን ድምጽ? ዛሬ እግዚአብሔር በዚህ ቃል ነፃ የሚያወጣቸው ብዙ ሰዎች አሉ። እውነቴን ነው የምላችሁ፣ ነፃ የሚወጡ ሰዎች አሉ። ቃሉ ወደ እነሱ ሻርፕ ስወርድ ሆኖ ይመጣል። በቃ ሰይፍ ሆኖ ይገባል። ይው ከዓላማችሁ፣ ከግባችሁ፣ ከደስቲኒያችሁ ዲስትራክት የሚያደርጋችሁን ድምጽ እየሰማችሁ ነው ያላችሁት። ዛሬ ከዚህ ድምጽ ጋር ትፋታላችሁ።
ለአንዴና ለመጨረሻ ጊዜ ከዚህ ድምጽ ጋር መፋታት ይሆናል፣ መለያየት ይሆናል። እግዚአብሔርን ትሰማላችሁ፣ በእርጋታ ትቀመጣላችሁ። ወገኖቼ በእርጋታ መኖር ትልቅ ብሌሲንግ ነው። አሁን እኛ ብሌሲንግ የሚመስለን ይሄ ማቴሪያሉ ወርልድ ስለሆነ ብዙ በቃ ሰይጣን ጊዜውም ሲዝኑም እንደዛ አድርጎ ስለሳለብን ነው እንጂ ትልቅ ብሌሲንግ በሰው ህይወት ላይ በእርጋታ መኖር ነው። ፓስተር ሳሜን ሲናገር ነበር። አይ ሪሜምበር ካፕል ኦፍ ዊክስ አጎ። በእርጋታ መኖር፣ በእረፍት መኖር። ያልተረጋጋ መንፈስ፣ ያልተረጋጋ ሰው ምንም ባጭሩ ምንም ነገር አኮምፕሊሽ በህይወቱ ማድረግ አይችልም። ይዛል ይለቃል፣ ይዛል ይለቃል፣ ይጀምራል ያቋርጣል፣ ይጀምራል ያቋርጣል። ህይወቱ የጭንገፋ ነው። ያልተረጋጋ ሰው ይሄ ነው ህይወቱ። በእግዚአብሔር ላይ ያረፈ ሰው ግን የሚሰራው ሁሉ ይከናወንለታል። ዮሴፍ በህይወቱ እንደዛ ነው የሆነው። ዮሴፍ ያ ሁሉ መከራ በህይወቱ ውስጥ ሲያልፍ አንድም ቀን ሲያጉረመርም አይታችሁት አታውቁ። እሱ በስራ ላይ ነው ተረጋግቶ። ጴጢፋራ ቤትም ተረጋግቶ ነው ያለው። እንደውም ከጉድጓድ ጀምሮ እስከ ጴጢፋራ ቤት፣ ከዛ በኋላ እስር ቤት ውስጥ ዮሴፍ ተረጋግቶ ስራውን እየሰራ ነው። እንደውም በሹመት ነው የሚሰራው። ካልተረጋጋ ማንም አይሾምህም። ያልተረጋጋ ሰው ለሹመት ብቁ አይደለም፣ አይታጭም። ነው እኔ በምሰራበት ኢንቫይሮንመንት ወይም እኔ በኔ ኤክስፒሪየንስ ብነግራችሁ በጣም ተርቡለንት በሆነ ኢንቫይሮንመንት ውስጥ ተረጋግቶ ስሜቱን አረጋግቶ ስትረሱን ማኔጅ አድርጎ መስራት የሚችል ሰው ተብሎ አንድ ክራይቴሪያ ይወጣል ጆብ ዲስክሪፕሽን ላይ። ለምን? ጊዜው የነውጥ ነው። ጊዜው በቃ ነውጥ ያለበት ጊዜ ነው። የኢኮኖሚ ነውጥ አለ፣ በስራ ቦታ ላይ የፖሊሲ ቼንጅ አለ፣ የተለያየ ለውጥ አለ። ከሰዎች ጋር ራሱ መግባባት ራሱን የቻለ ስራ ነው። ከሰው ጋር ተስማምቶ ኮሙኒኬት አድርጎ መኖር፣ ስራን ማሳለጥ፣ ስራን ማካሄድ ራሱን የቻለ ትልቅ ጥበብ የሚጠይቅ ነገር ነው በዚህ ዘመን። ይሄንን ስትረስ ተቋቁመ ታልፋለህ ወይ ተብሎ ነው መጀመሪያ አንድ ሰው ፈተና ላይ ሲቀርብ የሚጠየቀው። አዎ ካለ እንዴት ተብሎ ይጠየቃል። ስለዚህ መረጋጋት ዝም ብሎ መንፈሳዊ በነፊት ወይም ጥቅም ብቻ ሳይሆን በሰኪላር ዓለሙ ላይ እንኳን ዋጋ የሚሰጠው ጉዳይ ነው። ስለዚህ መረጋጋታችሁን አጥብቃችሁ ፈልጉት። ካገኛችሁት ደግሞ ቫልዩ አድርጉትና ያዙት። ምንም ነገር በህይወታችሁ ላይ ይቅርባችሁ። በሰላም መኖርን ምረጡ። በሰላም የሚኖር ሰው፣ ሰላመኛ ሰው፣ ሰላማዊ ሰው በየትኛውም ቦታ ላይ ዋጋው የከበረ ነው። በሰዎች አይን ሞገስ ያገኛል። ዝም ብሎ ሲተራመስ የምታገኙት ሰው ይቅርና ለሌላ ኃላፊነት ሊታጭ ራሱን ማስተዳደር ስላልቻለ እንደውም ተጨማሪ እርዳታ ያስፈልገዋል ተብሎ ወደሚገባው ቦታ ይሄዳል። አግኝታችኋል? ሐሳቤን አግኝታችኋል? የመረጋጋትን ቫልዩ ላሳያችሁ ፈልጌ ነው። ክርስቲያን በመረጋጋት ነው ሊታወቅ የሚገባው። በማረፉ ነው የሚታወቀው። እርፍ ያለ ስፒሪት ሊታይበት ይገባል እሱ ላይ። ትረስት ሚ። እኔ አንዳንድ ጊዜ እንደዚህ ስልክ ፒክ አድርጌ ሳናግር የሰዎች መንፈስ ይገባኛል። እነዛ ሰዎችን በመንፈሳዊ ዓለም ሎኬት አረጋቸዋለሁ የቱ ጋር እንዳሉ። በቃ የበሰለ ክርስቲያን ያስታውቃል። መረጋጋት ድምጽ ውስጥ ታዩበታላችሁ። ኮንታጂየስ የሆነ ሰላም በውስጡ ታዩበታላችሁ። ወደ ሰዎች የሚተላለፍ አይነት እረፍት ነው የምትሰሙበት ላይ። በጌታ በኢየሱስ ስም እግዚአብሔር በዚህ ይባርከን። ኢየሱስም ይሄ የሚያናውጣን በቃ ይሄ ካራክተራችንን የሚለዋውጥ ሙዲ የሚያደርገን ጠዋት ደስተኛ ማታ ተናዳጅ የሚያደርገንን የትኛውም የስጋ አይነት የስጋ ችግርም ከሆነ በራሳችን ያመጣ ነው፣ የአጋንንትም ተጽዕኖ ከሆነ በጌታ በኢየሱስ ስም ዛሬ ከኛ ላይ ይነቀላል በኢየሱስ። ክርስቲያን ተረጋግቶ ሊኖር ነው የተጠራው። እኛ ካልተረጋጋን ሌሎቹን ያልተረጋጉትን እንዴት ወደ ፍቅሩ መንግስት ወደ ሰላም እናመጣቸዋለን? አንዱ እኮ የታደልነው እንደ ክርስቲያን በሰላም መኖር ነው። እሷ ሰላመኛ እኮ ነች ነው የምትባሉት። ሰዎች በዛ ላይ ያውቁን ይገባል። ሁሉ ጊዜ ነውጠኛ መሆን
እጅግ በጣም ያሳዝናል። መንፈስ ቅዱስን ያሳዝናል። ስለዚህ እኔን የሚሰማ ይሄ የሚመጣው እንዴት ነው? እግዚአብሔርን በመስማት የሚሰማ ሰው ተረጋግቶ ይኖራል። በካራክተሩ ላይ መረጋጋት ራሱ ሳይቀር ይታያል። ሰዎች ያዩታል፣ ይመሰክራሉ። ሰዎች አይተው ማለት ነው። አንፎርቹኔትሊ ወገኖቼ የሰው አይምሮ ሁል ጊዜ ምንድነው የሚባለው? ኔጋቲቭ የሆነ ባያዝ አለበት ነው የሚባለው። ኢቨን የስነ ልቦና ተመራማሪዎች ስነ ልቦናን የሚያጠኑ ሰዎች ባይ ኔቸር ሰዎች ከጥንት ፍጥረታቸው ጀምሮ ራሳቸውን ከአደጋ የመከላከል ቴንደንሲ ስላላቸው ሁል ጊዜ በተጠንቀቅ መኖር ስለሚፈልጉ የሚመጣባቸውን አደጋ ለመከላከል ሁል ጊዜ ንቁ ሆነው መጠበቅ ስለሚፈልጉ አይምሯቸው ኔጌቲቭ ነገር ነው የሚስበው። ስለዚህ ነው ዛሬ ሚዲያ በነፍሳችን ላይ የሚጫወተው። እስቲ ልብ ብላችሁ እዩ። ከፍተኛ ሰብስክሪፕሽን እና ላይክ የሚያገኙ የፌስቡክ ፖስቶች ወይም የዩቲዩብ ቻናሎች የትኞቹ ናቸው? አስፈሪ፣ አስደንጋጭ ነገር የሚሉ ናቸው አይደለም? ያልተጠበቀ ምናምን የሚሉ ታይትል የተሰጣቸው እንደዚህ አይነት ዜናዎች የሰዎችን አቴንሽን ይስባሉ። ሚዲያውም ይሄን ስለሚያውቅ በዛ ቢዝነስ ይሰራል። የሰው ልጅም እንደው ሰላም ነው በቃ ሁሉ ነገር ደስታ ነው እረፍት ነው ብትሉት አያይም። እሱን ኢግኖር አድርጎ አስደንጋጭ የሚለው ላይ ነው የሚገባው። በቃ ኔቸራችን ባይ ኔቸር በተጠንቀቅ መጠበቅ ራሳችንን ዲፌንድ የማድረግ ቴንደንሲ ስላለን ክፉ ሀሳብ ክፉ ዜና መስማት ቴንደንሲ ያለን አንፎርቹኔትሊ። ክርስቲያን ግን በዛ ሊኑ በሳይኮሎጂ ልትኖር አይደለም። ከኔቸር በላይ የሆነ መንፈስ ቅዱስ የሚባል ውስጥ ተቀምጧል አንተ። ስለዚህ ከመንጋው ጋር መነዳት አያስፈልገንም። ብሎ ከጮኸው ጋር አብሮ መሄዳስ አንተ ትለያለህ። አንተ በመንፈስ ቅዱስ የተጠመቅ በመንፈስ ቅዱስ የታተምክ መንፈስ ቅዱስ መሪህ የሆነ የእግዚአብሔር ልጅ ነህ። የእግዚአብሔር ልጅ ነሽ አንቺ። ስለዚህ መንፈስ ቅዱስ ደግሞ የመረጋጋት መንፈስ ነው፣ የሁካታ መንፈስ አይደለም። ስለዚህ አንፎርቹኔትሊ የሰው ልጅ ባይ ኔቸር እንደዛ ነው። ጌታን ካላገኘም እንደዛው ነው። ጌታን ያገኙ ሰዎች ግን ይለያሉ። እግዚአብሔር መንፈስ ያለባቸው ሰዎች ይለያሉ። እዛ ሰፈር ላይ አይገኙም። እዛ ሰፈር ላይ መገኘት ትርፉ ምንድነው? ክፉ ዜና ትሰማለህ። እምነትህን ሼፕ ያደርገዋል። ከዛ በኋላ ተግባርህን ሼፕ ያደርገዋል የሰማኸው ነገር። መልካም ዜና አጥንትን ያለመልማል ይላል የእግዚአብሔር ቃል። ክፉ ዜና ስትሰሙ ፊታችሁ ይጠቁራል። ነህምያ እኮ እንደዛ ነው የሆነው። ስለ ቅጥሩ መፍረስ ሰማና ፊቱ ጠቆረ ይላል። ክፉ ዜና ያጠቁራል። እንደው ፊዚካሊ ራሳችሁን ይለውጣል። በክፉ መንገድ ይለውጣል፣ በመጥፎ መንገድ ይለውጣችኋል። ስለዚህ መልካም ነገር ወዳለበት ሁሉ አይኖቻችንና ጆሮቻችን ሊያዘነብሉ ይገባል። ከዛ በኋላ ይውላችሁ አመለካከታችሁ ሺፍት ያደርጋል፣ ፐርስፔክቲቫችሁ ሺፍት ያደርጋል። አሁን የኔንና የአንድ ከሌላ ኢንቫይሮንመንት ላይ አንድ ሰው አምጥታችሁ እስቲ ስለ ሀገር ምን ታስባለህ፣ ስለ ኢትዮጵያ ምን ታስባለህ ብላችሁ ብትጠይቁት ሁለት የተለያየ መልስ ነው የምንሰጣችሁ። መንፈስ ቅዱስ ከሌለ ልታይ አትችልም። አንዳንድ ነገሮች ኢትስ ኢምፖሲብል። ብሩህ ተስፋ ምናምን የሚባሉትን ነገሮች ማየት የሚቻለው በእግዚአብሔር እርዳታ ብቻ ነው። በመንፈስ ከታገስክ ብቻ ነው። አለበለዚያ ጨለማውን ነው የምታየው። ጉዳዩ ማን ነው ካንተ ጋር ያለው ነው። አንዳንድ ሰዎች እውነቴንም ብቻቸውን አይደሉም። ሲናገሩ ስትሰማቸው ብቻቸውን አይደሉም። በቃ ዱም ኤንድ ግሉም የሚታያቸው ሁሉ ጨለማና ጨለማ ነው። ተስፋን ማየት ያቅታቸዋል። ያ ባይ ዘ ዌይ የፐርሰናሊቲያቸው ሪፍሌክሽን ነው። ያንን ባህሪ በቤተሰባቸው ላይ ሪፍሌክት ያደርጋሉ፣ በጎረቤቶቻቸው ላይ ሪፍሌክት ያደርጋሉ፣ በአገር ላይ ሪፍሌክት ያደርጋሉ። ረጅም ርቀት መሄድ አይቻልም በእንደዚህ አይነት አመለካከትና አስተሳሰብ። አሁን ወደዛ ልገባ አይደለም፣ ግን እንደው ባለፉት ሳምንታት እዚህ አገር ላይ አልነበርኩምና በተለያየ ቦታ ላይ ሄጄ ከሰዎች ጋር ኢንተራክት የማድረግ እድል ነበረኝና አይ ዋዝ ሰርፕራይዝ። መንፈስ ቅዱስ ብዙ ነገር አስተማረኝ፣ በጣም ብዙ ነገር አስተማረኝ። ከሰዎች ጋር ስገናኝ ወጣ ብዬ ሳይ ብዙ ነገር አስተማረኝ። ስለዚህ እግዚአብሔር ግን ዛሬ አንድ መልእክት አለው። የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። ስፒሪቹዋሊም ስትመለከቱት የሰው
ሲንፉል ኔቸር ወይም ይሄ ኃጢአተኝነት ኔቸራችን በራሱ የሚፈልገው አንክሊን የሆኑ ነገሮችን ነው። አንክሊን የሆኑ ጎሲፕ ይፈልጋል የሰው ኔቸር። ጎሲፕ መጽሐፍ ቅዱስ በትክክል ያስቀምጠዋል። ኃጢአት ነው። በወንድምህ ላይ በእህትህ ላይ እህትህን ወንድምህን ማማት ኃጢአት ነው። እግዚአብሔር ሁላችንም ከዚህ ይጠብቀን። ሁላችንም ከዚህ ነፃ አይደለንም። ሳናቅም አውቀንም እንገባበታለን። we find ourselves gossiping አንዳንዴ በማንም ላይ ለመፍረድ አይደለም እዚህ ጋር የቆምኩት፣ እኔንና ሌሎች ሁላችንንም ጨምሩ። በማወቅም ይሁን ባለማወቅ አንዳንድ ጊዜ ራሳችንን እንደዚህ አይነት ኢንቫይሮንመንት ውስጥ እናገኘዋለን። በጎሲፕ ኢንቫይሮንመንት ውስጥ ሆነን we cannot hear God እግዚአብሔርን መስማት አይቻልም። የሰው ድምጽ ነው የምትሰማው ወይም የሰይጣን ተልእኮን ነው የምትሰማው። እዛ ኢንቫይሮንመንት ውስጥ ካለ መጸለይ ያስፈልጋል ወገኖቼ። ሳትፈልጉ እየገባችሁ ያላችሁ ሰዎች ካላችሁ በጣም ጆሮአችንን ለመንፈስ ቅዱስ ድምጽ ከሚደፍኑ ነገሮች ውስጥ ጎሲፕ ነው። ሐሜት ከባድ ኃጢአት ባይ ኔቸር ከእግዚአብሔር ጋር የነጠለን ኃጢአት ነው አይደለም? ከመጀመሪያውም ከፍጥረት መጀመሪያ ኃጢአት ከእግዚአብሔር ነጠለን። እግዚአብሔርን እንዳንሰማ እግዚአብሔርን እንዳናይ ያደረገን እሱ አሁን ሰይጣን ኦፕሬት በሚያደርግበት በዚህ ምድር ላይ አለ። አሁንም ይሰራል አለ። እስካልተጠነቀቀን በመንፈስ ካልተሞላን እለት በመንፈስ ቅዱስ ኃይል ካልተሞላንና በመንፈስ ካልተመላለስን እግዚአብሔርን እንዳንሰማ ጃም ይፈጥራል። ጃም ታውቃላችሁ? ጃምድ ሲሆን አንድ ነገር በቃ ሶ ክራውድድ ነጥላችሁ መስማት አትችሉ። ምክንያቱም ብዙ ድምጾች ናቸው የሚመጡት። ገበያ ላይ ሆናችሁ መርካቶ መሃል ከፍተኛ ጩኸት ያለበት ቦታ ላይ ነጥላችሁ የአንድን ሰው ድምጽ መስማት አትችሉም። የብዙ ሰው ድምጽ ድብልቅ ነው የምትሰሙት። ልክ እንደዛ ጃም ያደርጋችኋል። መንፈሳዊ ዓለም ውስጥ በእንደዛ ጃምድ በሆነ መንፈሳዊ ዓለም ውስጥ እንድትሆኑ ያደርጋችኋል። እግዚአብሔርን ድምጽ ለመስማት ራሳችንን ከኃጢአት ፍሪ የሆነ ኢንቫይሮንመንት ውስጥ ማግኘት ይኖርብናል። ያ ደግሞ የኛ ትግል ሳይሆን በመንፈስ ቅዱስ እርዳታና በእግዚአብሔር ጸጋ የምንለማመደው ነው። አንድ ክርስቲያን አንድ አማኝ ጌታን በተቀበለ ማግስት አንዱ የተቀበለው ጸጋ እግዚአብሔርን የመስማት ነው። በምን ምክንያት? በመንፈስ ቅዱስ አማካኝነት ከእግዚአብሔር ጋር ዲስኮኔክት አድርጎ የነበረው ከእግዚአብሔር ጋር የተቋረጠው ግንኙነት ከእንደገና ሪስቶር ሆኗል። በመንፈስ ቅዱስ ሲታተም አንድ አማኝ ስለዚህ እግዚአብሔርን ቀጥታ መስማት ይችላል። ነገር ግን እግዚአብሔርን እንዳይሰማ ከሚያደርጉት ነገሮች ውስጥ አንዱ ኃጢአት ነው። ኃጢአትን ከህይወታችን ልናስወግድ የከበደብንን ኃጢአት ሁሉ አስወግደን ክርስቶስ ኢየሱስን እያየን ወደፊት ሩጫችንን ልንሮጥ ይገባል ይላል። የጠላት የሰይጣንም ስትራቴጂ ነው ኔጌቲቭ ቶክ፣ ክፉ ንግግር፣ የጨለማ ንግግር፣ ሁከት ያለበት ንግግር፣ ሰውን የሚረብሽ ሰውን የሚያወርድ ዲስከሬጅ የሚያደርግ ዲስከሬጅመንት። አንዳንድ ጊዜ ሰዎች የሆነ ነገር ተናግሯችሁ ዲስከሬጅ ባንዴ ውርድ የምትሉበት ጊዜ የለም? ደስ ብላችሁ ከቤታችሁ ወጣችሁ በአንድ በሁለት ቃል ሰዎች ተናግሯችሁ የሆነ ሁሉ ነገራችሁ ሲወርድ አንደበት የፍጥረት ሩጫ ያቃጥላል ይላል እግዚአብሔር ቃል። እኛ ለሌሎቹም ምክንያት መሆን የለብንም። እንደዚህም የምናደርግ ሰዎች ካለን ከዚህ መጠንቀቅና መቆጠብ ይኖርብናል። ዛሬ እንግዲህ እግዚአብሔር በብዙ ምክር ነው የሚመጣው ወደ እናንተ። ይምከረን፣ አሜን፣ ይምከረን፣ ሁላችንም ይምከረን። ለምን የተሻለን ሰዎች የምንጠቅም ለመንግስቱ የምንጠቅም ዜጎች እንድንሆን እግዚአብሔር ይፈልጋል። ተራ ሰዎች እንድንሆን እግዚአብሔር ፈቃድ አይደለም። በኤክሰለንስ ልንገለጥ ይገባል። እንደ እግዚአብሔር ልጆች ኤክሰለንስ ስፒሪት በእኛ ላይ ሊታይ ይገባል። የኤክሰለንስ ስፒሪት ደግሞ የሚመጣው አንደኛ እግዚአብሔርን በመስማት ነው። እግዚአብሔርን የሚሰማ ሰው ከእግዚአብሔር ጥበብን ይቀዳል። ስለዚህ እንደ እግዚአብሔር ሐሳብና አጀንዳ ይራመዳል። የእግዚአብሔር ሐሳብ ደግሞ በጎ ነው ይላል፣ ፍጹም ነው ይላል። ስለዚህ you want to be like በኤክሰለንስ በህይወታችሁ መገለጥ ለሌሎች ተጽዕኖ መፍጠርን የምትፈልጉ ከሆነ እግዚአብሔርን መስማት ግድ ይላል። አለበለዚያ ተራ ሰዎች ሆነን እናልፋለን። ተራ ክርስቲያን ሆኖ ማለፍ ይቻላል። የእግዚአብሔር ሐሳብ ግን ያ አይደለም። እኛ በድንቅ አጠራር የተጠራን ሰዎች ነን።
ለስፔሻል አሳይመንት የተጠራን ሰዎች ነን። ከማሱ ጋር አብረን ልንጓዝ አይገባም። ከቻልን ማሱን ወደኛ ማምጣት ይገባል። መልካም ተጽዕኖ እያሳደርን ወደዚህ ማምጣት ይጠበቅብናል። ኤክሰለንስ በእኛ ላይ ካልታየ ሰዎች ምን ብለው ይመጣሉ? ተራ ነገር ማንም አይፈልገውም ወገኖቼ። ተጽዕኖ ፈጣሪነት ኤክሰለንስ ይጠይቃል። ተጽዕኖ ፈጣሪነት መለየትን ይጠይቃል። ማንም ሰው ወደ እናንተ አትራክትድ ሊሆን አይችልም የተለየ ነገር ከሌላችሁ። ታምናላችሁ ይሄንን? የተለየ ነገር ይዤ ካልመጣው እኔም እንደሌላው ሰው ነኝ። what is so different about me? አትሊስት የሚለየን ግን አንድ አለ። በቃ በክርስቶስ ኢየሱስ የተቀበልነው ያ ህይወት የተለየ ህይወት ነው። የተለየ ጥሪ ነው። ያ ጥሪ ከሰዎች ይለየናል። we stand out in the ክራውድ ውስጥ ስታንድ አውት እንድታረግ የሚያደርግ በባህሪ የተለየ በኢንቴግሪቲ የተለየ ኖ እሷ እዛ ስፍራ ስትልከሰከስ አትገኝም የምትባል መሆን አለብሽ። እዛ ሰፈር እሱ የለም አታገኙትም መባል መቻል አለብህ። ተጽዕኖ መፍጠር የምትፈልግ ከሆነ እያንዳንዳችን ወደድንም ጠላንም ወደዚህ የፍቅር መንግስት የተጠራ ነው። ተጽዕኖ ልንፈጥር ነው። ከዛ ውጪ የለም። ከዛ ውጪ የለም። የእግዚአብሔር መንግስት ተልእኮ ቤተክርስቲያን ተጽዕኖ ፈጣሪዎችን ለማስነሳት የተነሳች ቤተክርስቲያን ናት። ሊደሮችን በተለያየ መስክ የሚመሩ መሪዎችን ማስነሳት እንፈልጋለን። መሪ ተጽዕኖ ፈጣሪ ነው። ተጽዕኖ ፈጣሪ የተለየ ነው። ከክራውድ ይለያል። ከፎሎወርህ መለየት አለብህ። አንተ ሊደር ከሆንክ ፎሎወርና ሊደር አንድ አይነት ሊሆን አይችልም። የሊደርሺፕ ትምህርት በሌላ ጊዜ እንማራለን። ጌታ እድል ይሰጠናል። ጥሩ አስተማሪዎችም አሉ እዚህ ይነሳሉ። ሃሌሉያ! ሊደሮች ይነሳሉ። ክብር ለእግዚአብሔር ይሁን። ስለዚህ ወደ ሐሳቤ ልግባ። ዲዘርንመንት ኢምፖርታንት ነው። ለምንድን ነው? በመስማት ሂደት ውስጥ ዲዘርን ማድረግ በጣም አስፈላጊ ነው። ዲዘርን ማለት መለየት የሰይጣንን ሐሳብ የአጋንንትን ሐሳብ መለየት እጅግ በጣም አስፈላጊ ነው። ለምንድን ነው የማንሰማው? ለምንድን ነው የማንሰማው? ምክንያቱም ብዙ ድምጾች አሉ። ያንን ድምጽ ከብዙ ድምጾች ውስጥ የትኛው የእግዚአብሔር ሐሳብ ነው ብለን ለመለየት የዲዘርኒንግ ካፓሲቲ ብዙዎቻችን ካፓሲቲያችንን ዴቨሎፕ አላደረግንም። ስላልተሰጠን አይደለም፣ ተሰጥቶናል። እያንዳንዱ አማኝ የመለየት አቅም በውስጡ አለ። ለምን? መንፈስ ቅዱስ የሚባል ነገር እስካለህ ድረስ ክፉን ከመልካም የሚለይ መንፈስ ውስጥ አለ። ግን ካላሳደግከው እዛው ዶርማንት ሆኖ ይቀጥላል። ዶርማንት በቃ ፋንክሽን አያደርግም፣ ግን ይቀመጣል። ወገኖቼ ዲዘርኒንግ ኢዝ ቬሪ ኢምፖርታንት። ለአማኝ በጣም አስፈላጊ ነው። ለቤተ ክርስቲያን አገልጋዮች በጣም አስፈላጊ ነው። ለመሪዎች በጣም አስፈላጊ ነው። አገርን እንኳን ለሚያስተዳድሩ ለነገስታት ዲዘርኒንግ ስፒሪት ኢዝ ቬሪ ኢምፖርታንት፣ በጣም አስፈላጊ ነው። ዛሬ መስማት ያቃተን ብዙዎቻችን ድብልቅልቅልቅ ባለ ሲቹዌሽን ውስጥ ስላለን ዲዘርን ማድረግ የዲዘርንመንት ስፒሪትን በውስጣችን ስላላሳደግን ነው። ኢሳይያስ 55:2 ላይ ዲዘርን ያለ ማድረግን ጣጣ እዚህ ላይ ታዩታላችሁ። ኢሳይያስ 55:2 ላይ ገንዘብን እንጀራ ላይደለ ይላል። ገንዘብን እንጀራ ላይደለ፣ አማርኛው ትንሽ ከበድ ይላል። ገንዘብን እንጀራ ላይደለ የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ ይላል። ገንዘብህን ነፍስ ለማያጠግብ ነገር አታውለው። ዝም ብለህ አትንከራተት። አያችሁ፣ አንዳንድ ጊዜ ገንዘብህን፣ ጉልበትህን፣ አቅምህን እንኳን የቱ ጋር ማዋል እንዳለብህ ዲዘርን ማድረግ ካልቻልክ ከንቱ ቦታ ላይ ስትለፋ ራስህን ታገኘዋለህ። ይሄ ነው ኢሳይያስ እዚህ ጋር የሚናገረው። ገንዘብን እንጀራ ላይደለ ወይም እንጀራ ላልሆነ ነገር ማለት ነው። ገንዘብህን እንጀራ ላልሆነ ነገር፣ ለማይጠቅምህ ነገር፣ ነፍስህን ለማያረካ ነገር ታውለዋለህ። because you don't discern፣ ስለማትለይ የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችሁ ይላል። ስለዚህ ከለፋ
ሲጀመር ከዚህ በፊት ስለ ልፋትና ዲሊጀንስ አስተምሬያለሁ። ትጋትና ልፋት ሁለቱ ልዩነት አላቸው። በእግዚአብሔር መንግስት የእግዚአብሔር ልጆች ሆነን ስንመላለስ እኛ በትጋት ስራችንን ልንፈጽም እንጂ እየለፋን እንድንኖር የእግዚአብሔር ሐሳብ አይደለም። ስትለፋ ታርጌት ፉል አይደለም። ስትተጋ ግን ታርጌት አለ፣ ግብ አለ፣ የምትሄድበትን ቦታ ታውቀዋለህ። ስለዚህ በህይወታችን ዲሊጀንት እንድንሆን እግዚአብሔር ቃል ይመክረናል፣ ወይም ትጉ እንድንሆን በስራችን ላይ። ምክንያቱም የትጉ እጅ ትጠግባለች ይላል አይደል? የሚሰራ እጅ ይባረካል። ይሄ መንፈሳዊ ፕሪንሲፕል ነው። ነገር ግን እንዲሁ ልፋት እግዚአብሔር ያላለህ ቦታ እንደው ከጠዋት እስከ ማታ ጠብር ግፍ ማለት ትርፉ ሰውነትን አካልን ማድከምና ቢበዛ ደግሞ በሽታ ማትረፍ ነው። አንዳንድ ሰዎች እረፍት የላቸውም፣ እንቅልፍ እንኳን አይተኙም በአግባቡ። የአይነት ህይወት አይደለም፣ ለዛ አይነት ህይወት አይደለም እኛ የተጠራ ነው። ዲዘርን ስታደርግ ቦታህን ታውቀዋለህ። የቱ ጋር ፍሬያማ እንደምትሆን ታውቀዋለህ። የቱ ጋር ብትሰሪ እንደምታተርፊ ታውቂዋለሽ። ተሰማያለሻ። ሰምተሽ ነው የወጣሽው። ሰምቶ የወጣ ሰው ያተርፋል ወገኖቼ። ሰምተህ ወጥተህ አትከስርም። የሰማ ሰው አይከስርም። እርግጠኛ ነው የሚሆነው። እንደውም ልበ ሙሉ ነው የሚያደርግ። እግዚአብሔርን ሰምቼ ወጥቻል። አንዳንድ ሰዎች ሲናገሩ በድፍረት ሰምታችኋል። አንዳንድ በጣም በልባቸው ላይ እግዚአብሔር ቪዥን ይሰጣቸው ወይም ራእይ ይሰጣቸውና ትንሽዬ የምትመስል ቢዝነስ ይጀምራሉ። ጥቂት በሰው አይን የምትመስል በቃ ድሮፕ ነው ኦሽን በቃ አይነት ትንሽዬ ቢዝነስ ጀምረው ሲለፉ ሰዎች እያዩ ሲስቁባቸው ሲሳለቁባቸው አንተ የት ትደርሳለህ ብለህ ነው በዚህ ጊዜ። አሁን እኮ እሱ እኮ ተበልቶበታል፣ እሱ እኮ ጌታ ብሎኛል እያሉ የሚተጉ ሰዎች ያሰቡበት ይደርሳሉ። ሰምተው ነው የወጡት። ሰዎች እጃችሁ ላይ ያለውን ነገር ሊያቃልሉባችሁ ይችላሉ። እዳዝማተር ከሰማችሁ እርግጠኛ ሁኑ፣ እግዚአብሔር የተናገራችሁን በህይወታችሁ ይፈጽማል። የሚሰማኝ በእርጋታ ይቀመጣል ነው የሚለው። ስለዚህ ተረጋግተህ ትቀመጣለህ፣ ትሰራለህ፣ እግዚአብሔር የእጆችህን ስራ ይባርካል። ነገር ግን እዚህ ጋር ኢሳይያስ ላይ እንደሚለው ነፍስህን ለማያረካ ነገር ገንዘብህን አታውለው፣ ጉልበትህንም በቃ ሳትስፋይ ለማትሆንበት ነገር ለማትጠግብበት ነገር ጉልበትህን አትጨርሰው። ተረጋግቶ የሚኖር ሰው አለ ገንዘብ ይገዛል። ገንዘብ ሳይኖር ትገዛለህ። ምላችሁ ይገባችኋል አንዳንዶቻችሁ። ገንዘብ ሳይኖር ትገዛለህ። ገንዘብ ሲኖር ነው አይደለም የምትገዛው ገበያ ወጥተህ። የተረጋጋ ሰው ግን ገንዘብ ሳይኖረው ይገዛል። ሃሌሉያ! ሰው ይገዛለታል፣ በር ይከፈትለታል፣ ሞገስ በፊት ለፊቱ ነው። እንደዚህ አይነት ሱፐርናቹራል የሆነ ህይወት መኖር አንፈልግም? እንፈልጋለን። እግዚአብሔር በእንደዚህ አይነት ህይወት እንድንኖር እንድንመላለስ ይፈልጋል። ፍጹም በእግዚአብሔር ላይ ዲፔንደንት የሆነ ህይወት፣ በሱ ላይ የተደገፈ ህይወት አማኝ እግዚአብሔር ይፈልጋል። ስለዚህ ወገኖቼ ዛሬ ልላችሁ የምፈልገው ነገር ምንድነው? ሁሉም ድምጽ የእናንተን ፉል አቴንሽን አይፈልግም። የሚመጣው ድምጽ ሁሉ ያንቺን ትኩረት አይፈልግም። ትኩረት አያስፈልገውም። ሁሉም ድምጽ ትኩረት የሚያስፈልጋቸው ድምጾች አሉ፣ የማያስፈልጋቸው አሉ። እነሱን እንለይ ዛሬ። ከንቱ ድካም አይሆንብን። 2018 እንዲሁ ዝም ብለን 2017ን አሰስ ገሰሱም ሁሉንም አግበስብሰን አልፈን ሊሆን ይችላል። አሁን ግን ዊ ፒክ ዋት ኢዝ ሬሌቫንት ለህይወታችን። የእግዚአብሔር አጀንዳ የትኛው ነው ብለን ነጥለን ሰምተን መውጣት ይሆንልናል። የዛን ጊዜ አንከስርም ወገኖቼ፣ በብዙ እናተርፋለን፣ በብዙ እናተርፋለን። የሰማነው ነገር ትክክል ካልሆነ ትክክል ያልሆነ እምነት ነው በውስጣችን ውስጥ የሚያጎለብተው። ትክክል ያልሆነ ድምጽ ትክክል ያልሆነ እምነትን ይሰራል። ትክክለኛ ያልሆነ እርምጃ እንድትወስድ ያደርጋል። በኋላ መዘዙ ብዙ ነው ትክክል ያልሆነ ነገር መስማት። ስለዚህ ዛሬ የምንሰማው ምን ተሰማላችሁ? ምን እንሰማለን? ዛሬ ምን እየሰማን ያለ ነው? ትክክለኛውን የእግዚአብሔርን ሐሳብ እየሰማን ከሆነ እመኑኝ እምነታችን በዛው ልክ ትክክለኛ ይሆናል። ስራችንም ተግባራችንም በዛው ልክ የተስተካከለና ፍሬ የሚያፈራ ይሆናል። ፍሬው ይታያል።
ስለዚህ ከመስማት ይጀምራል። ፍሬያማነታችን ከመስማት ይጀምራል። ሔዋን ሮንግ ድምጽ ሰማች፣ ትክክለኛም ድምጽ ሰምታ ነበር። ግን አያችሁ መስማት ምርጫ ነው። ደግሞ ብዙ ነገር ምርጫ ነው እላችኋለሁ አይደለ? ብዙ ነገር ምርጫ ነው። ጌታን መቀበል ሁሉ ሳይቀር ጌታን ማግኘት ራሱ ምርጫ ነው። ምረጡ አይደለም ምን? ዛሬ ምረጡ የምታመልኩትን ነው የምትሉት። የገባችሁ ነገር ሲኖር ብዙ ነገር ምርጫ ነው። ስለዚህ የምትሰሙትን መምረጥ ትችላላችሁ። ሔዋን የእግዚአብሔርን ክሊር የሆነ የእግዚአብሔርን ድምጽ ሰምታለች እኮ። ከዚህ ፍሬ እንዳትበሉ ክሊር የሆነ ስትሬት ፎርዋርድ የሆነ ድምጽ ነው የሰማችው። የሰይጣንን ድምጽ ሰማች። እውነት ብሏል እንዴ የሚለውን የእግዚአብሔርን የሰይጣንን ድምጽ ደግሞ ሰምታለች። ከሁለቱ የመረጠችው ህይወቷን ጋይድ አደረገው። ለፍጥረት ሁሉ መዘዝ ይዞ የመጣው የሰማችው ነገር ነው። ስለዚህ መስማት ምርጫ ነው። ትክክለኛ የሆነውን ነገር መስማት ትችያለሽ፣ ትክክል ያልሆነውን መስማት ትችያለሽ። ፊልተር አውት አድርጎ መስማት ያስፈልጋል። እስራኤላውያንም ምርጫ ነበራቸው። ከግብጽ ሀገር አወጣቸው በድንቅና በታምራት እግዚአብሔር። ከነዓንን እንዲሰልሉ ከ12ቱ ነገዶች ውስጥ አንዳንድ ሰዎች ተመድበው አንዳንድ ሰዎች ተወክለው ተላኩ። ከ12 ውስጥ 2ቱ መልካም ዜና ይዘው መጡ። ቪዥነርስ የታያቸው መጨረሻቸው የታያቸው የእግዚአብሔር አይን የተገጠመላቸው ዲቫይን መለኮት የሚጠቀምባቸው 2 ሰዎች እነዚህ ሰዎች እንደ እንጀራ ይሆኑልናል፣ ምድሪቷን እንወርሳለን አሉ። 10ሩ ምድሪቷ መልካም ነበረች፣ ነገር ግን ሰዎቹ ያስፈራሉ አሉ። ሰዎቹ አደገኞች ናቸው አሉ። ስለዚህ ማለቃችን ነው። ከገባን ወደ ከነዓን ማለቃችን ነው። 40 ዓመት ዞሯት እዛው ምድረ በዳ ሞቱ። የትኞቹ? ክፉ ዜና የሰሙት። መልካም ዜና ሰምተው ዜናውን ተቀብለው አይተው ተቀብለው የራሳቸው ያደረጉ ግን ከነዓን ገቡ። ምርጫ ነው። መስማት ምርጫ ነው። ዛሬም ምርጫ ተሰጥቶናል። ጌታ ምርጫ ይሰጠናል። ምን ሰማው ምንድነው? ምን ትሰማለህ? ምን ትሰማያለሽ? ምን ሰማውን እንምረጥ። ሁሉም ነገር የኛን አቴንሽን ዲዘርቭ አያደርግም። ሁሉም ነገር መስማት አይጠበቅብህም። ሃሌሉያ። መርጠው የሚሰሙ ሰዎች ህይወታቸውን በዓላማ የሚመሩ ሰዎች ናቸው። የማያገበሰብሱ ሰዎች፣ ህይወታቸውን በዓላማ የሚመሩ ሰዎች ናቸው። መርጠው የሚሰሙ ሰዎች የእግዚአብሔርን ሐሳብ በማከናወን ይታወቃሉ። እነዚህ ሰዎች ፍጻሜያቸው ያማረ ነው። በፍሬያቸው ይታወቃሉ። ፍሬ ያፈራሉ። ሰዎች ያዩታል፣ ለቴስቲሞኒ ይሆናሉ። እንደዚህ አይነት ሰዎች ሰምተው የወጡ ሰዎች እንደዚህ ናቸው። ሃሌሉያ። ስለዚህ ወገኖቼ እንዴት አድርጋችሁ እንደተረዳችሁ ዛሬ አለው እግዚአብሔር እያንዳንዳችሁን ልትረዱት በምትችሉት መንገድ መንፈስ ቅዱስ ለልባችሁ እንደተናገራችሁና አድሬስ እንዳደረጋችሁ ሙሉ በሙሉ አምናለሁ። ኢየሱስ ክርስቶስ መሪያችን፣ ሮል ሞዴላችን በምድር ላይ እሱ እንኳን ሲመላለስ የጴጥሮስን ድምጽ ሰማ። የሆነ ጊዜ አለ ከአባቱ ድምጽ ከተልኮ ጋር የሚቃረን ነበረ። ጴጥሮስ ለሱ ያዘነ መስሎ ጌታ ሆይ ላንተ አይሆንብም፣ መሰቀልና መሞት፣ መንገላታት፣ መገረፍ ላንተ አይሆንም ብሎ ተናገረ። ጴጥሮስ ዞር በል አንተ ሰይጣን፣ የራስን ሐሳብ ትናገራለህ እንጂ እግዚአብሔርን አይደለም ብሎ ገሰጸው ይላል ኢየሱስ። ኢየሱስ እኮ ይሄን ሁሉ እኛን ሁሉ የሚያፈራበት ሚሽን ይዞ ነው የመጣው ወደ ምድር። ዛሬ እኛ የዛ የመስቀሉ ውጤት ነን። ትልቅ አጀንዳ ከእግዚአብሔር ተቀብሎ የመጣው ትልቅ ሚሽን ይዞ የመጣ ጌታ የቃላትን ፓወር ስለተረዳ፣ የንግግርን ፓወር ስለተረዳ ገሰጸው ይላል ጴጥሮስን። ዞር በል አንተ የልብህን የራስን ሐሳብ ታወራለህ እንጂ እግዚአብሔርን አይደለም አለው። ኢቭን ዶ ክሮስ ቢሆንም ፍለፊቱ የሚጠብቀው መስቀልም ቢሆን ወደ እንግልትና ወደ ግርፋት ቢሄድም ነገር ግን የእግዚአብሔርን ድምጽ ሰምቶ ስለመጣ መረጠ። የሚመርጠውን ያቅ ነበረ። ስለዚህ ዛሬም እንደዚህ ነው ወገኖቼ።
አንድ ምሳሌ አንድ ታሪክ ብነግራችሁ እኔ ጀርመን ሀገር በነበርኩበት ጊዜ ልክ ወደ ኢትዮጵያ ለመግባት እየተዘጋጀው መንፈስ ቅዱስ ውስጥ እያወራኝ በጣም ኢንካሬጅድ እየሆንኩኝ ነገሮችን ሁላ እየጨራረስኩኝ ባለሁበት ሰዓት አንድ ቤተ ክርስቲያናችን ሜምበር የነበረ ልጅ ሁሉ ጊዜ ወደ ባስ ስቴሽን እየተከታተለ በቃ እዚህ ሀገር እኮ እንደዚህ እናደርግና ፕላን ያወጣልኛል። እቅዱን ይነግረኛል። ዝርዝር ምን ሰራውን ስራ በቤተ ክርስቲያን እንደዚህ አድርገን ከዛ እንደዚህ አድርገን በቢዝነስ እንደዚህ ሰርተን እያለ እቅድ ያወራናል ነበር። እና አይ ሪሜምበር አንድ ጊዜ በጣም ሃርሽሊ ነው የተናገርኩት። በቃ ልክ ኢየሱስ እዚህ ጋር ጴጥሮስን እንደገሰጸው ነው ዞር በልልኝ ከዚህ ጋር ነው ያልኩት። ወገኖች ላይ ውስጣችሁ የእግዚአብሔር ድምጽ ሲገን ሌላውን ቃል ትጠየፉታላችሁ። ሊትራሊ it comes against you። በቃ ጠላት ነው የሚመስላችሁ። ለዛ ነው እኔ አሁን ኢየሱስ የተናገረበትን ሞቲቭ በጣም እረዳዋለሁ። ለምን ኤክስፒሪየንስ ስላደረኩት። እግዚአብሔር የሰጠኝን ራእይ ጠንቅቄ ያውቃለሁ። እግዚአብሔር በልቤ ያስቀመጠውን አጀንዳ ጠንቅቄ የተረዳው ሰው ነኝ በዛን ጊዜ። ያ ልጅ ግን እቅዶች እንደ በስጋ የራሱን እቅዶች እያወጣ እኔን ኢምፓርት እያደረገኝ ነው በዛ ሰዓት። he's imparting። ቃላት ከባድ ናቸው ወገኖቼ። ማን ነው ኢምፓርት የሚያረጋችሁ ዛሬ? ማን ነው የሚሞላችሁ ልባችሁን? ክፉ ምክር አትቀበሉ ወገኖቼ። እንደ እግዚአብሔር ሐሳብ ያልሆነ ምክር አይጠቅማችሁም፣ ይዟችሁ ገደል ነው የሚገባው። ብዙ አይነት ምክር አለ። ምክርን ሰለክት አድርጎ መርጦ መስማት ያስፈልጋል። ስለዚህ የምንሰማውን መምረጥ የግድ ነው። ሰክሰስን በህይወታችን ድልና ስኬትን የምንፈልግ ሆነ ጴጥሮስና ዮሐንስም the same thing ነው። በዚህ ስም ከዚህ በኋላ እንዳትሰብኩ፣ በዚህ ስም ከዚህ በኋላ እንዳትናገሩ ብለው ሲያስጠነቅቋቸው ምንም ማድረግ አንችልም። የሰማነውንና ያየነውን እንናገራለን። you cannot stop us። ልታቆሙን አትችሉም። ምርጫ ነው። ፈርተው ተርበድብደው የሆነ መሸሸግ አገር ለቀው መሄድ ይችላሉ። ነገር ግን የሰሙትን ሰምተዋል። ምንም ነገር እንደማያስቆመው የሰሙት ድምጽ ያቃሉ። ድምጽን በድምጽ የሚሽር ድምጽ እንደሆነ ገብቷቸዋል። ስለዚህ ልንረዳችሁ አንችልም አላቸው። የሰማነውን ያየነውን እንመሰክራለን፣ እንናገራለን። ወገኖች እንደዚህ አይነት ከባባድ ምርጫዎችን ይጠይቃል ክርስትና። ክርስትና ቀላል ጉዞ አይደለም። የህይወትን ዋጋ ያስከፍላል። መጨረሻው ግን ድል ነው። መጨረሻው ፍሬያማን ነው። ስለዚህ በመጨረሻ ለላችሁ የምፈልገው ነገር ወገኖቼ ወደ ውስጥ የምናስገባውን ነገር ፊልተር እናደርግ። ወንፊት እንደዚህ አንጋሎ ኮረቱን ከላይ እንደሚያወጣው ዛሬም የምንሰማቸው ብዙ ድምጾች አሉ። ፊልተር በእግዚአብሔር ቃል ፊልተር አድርገን እንስማ። እሱ ትክክለኛ እምነትን በውስጣችን ይፈጥራል። ወደ ትክክለኛው ተግባር ይመራናል። ከዛ በኋላ ህይወታችን ለእግዚአብሔር አስደሳች ነው የሚሆነው፣ ለሰው አስደሳች ነው የሚሆነው። ተጽዕኖ ፈጣሪና ታላላቅ የእግዚአብሔርን አጀንዳ አከናውነን የምናልፍ ፍሬያማ ክርስቲያኖች እንሆናለን። ይህ የእግዚአብሔር ቃል ዛሬ ወደ እናንተ መጥቷል። ድምጽን በቃል መዝኑት። ሁሉ ጊዜ የሚመጣውን ድምጽ በእግዚአብሔር ውስጥ አሳልፉት። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ነው። ስለዚህ በእግዚአብሔር ቃል ውስጥ ማለፍ ግዴታው ነው። የትም ቃል ለምን የነቢይ ቃል አይሆንም? ለምን የነቢይ ቃል አይሆንም? በእግዚአብሔር ቃል ውስጥ ማለፍ አለበት። ግድ ነው ወገኖቼ። እግዚአብሔር በዚህም ሲዝን ይናገራል። አይናገርም ብሎ የሚሏችሁ ሰዎች የስህተት ትምህርት እያስተማሯችሁ ነው። ስለዚህ ተጠንቀቁ። እግዚአብሔር በቃሉ ይናገራል። እግዚአብሔር በህልም ይናገራል። እግዚአብሔር በራእይ ይናገራል። እግዚአብሔር በውስጥ በኢምፕሬሽን ይናገራል። እግዚአብሔር ሳይናገር የቀረበት ጊዜ የለም። ይናገራል፣ ወደፊትም ይናገራል። ክብር ለእግዚአብሔር ይሁን።